አትላንታ ነበርኩኝ ካሊፎርኒያ ሞር ቴራፒ ቻሉ ስለተባለ ወደዛ ሽፍት አረኩኝ ኦቲዝም የብዙዎችን ጓዳ እየዳሰሰ ያለ የወቅቱ አንገብጋቢ ጉዳይ ሆኗል ብዙዎች ልጆቻቸው በኦቲዝም ጥላ ስር ስለመሆናቸው ሳያውቁ አመታት ይቆያሉ እኚህ ባለ ታሪካችን ወይዘሮ ነስሪያ መሐመድ የዘመነ ህክምናና ስለ ልጆች ጤናና አስተዳደግ የተሻለ ግንዛቤ አላቸው ከሚባሉ ዜጎች መገኛ ከሆነችው አሜሪካ ሀገር ነው የመጣችው የሶስት ልጆች እናት የሆነችው ነስሪያ ታዲያ ሶስተኛ ልጇ በኦቲዝም ጥላ ስር መሆኑ ያወቀችው እንዳብዛኛው ወላጆች ዘግይታ ነው ይሄው አዲስ ክስተት ታዲያ ከሰማች ጀምሮ እረፍት ነሳት ከባለሙያዎች የተሰጣትን ምክርና ስልጠና የልጇን ባህሪ ሙሉ በሙሉ እንደቀየረው ተናገራለች የመጨረሻው ልጄ ኦቲስቲክ የተጠቃለች ነው አሁን 19 አመቱ ነው ወደ ኦቲዝም ሴንተር ዲያግኖስ እንዲደረግ አትላንታ ነበርኩ ካሊፎርኒያ ሞር ቴራፒ ቻሉ ስለተባለ ወደዛ ሽፍት አረኩኝ ማለት ነው እዛ አገኘው ቴራፒስቶች የተለያየ ፕሮግራሞችን አገኘው ለኔም የጠቀመኝ ለልጄም የጠቀመው አንድ ፕሮግራም አለ እና በሶስት የተጻፈ ነው በዶክተሮች በሳይኮሎጂስትና በወላጅ የተጻፈ መጽሐፍ ነው ያን መሰረት በማድረግ እኔ ብዙ ተጠቅሜበታለሁኝ በልጄ ላይ ስልጠናውን ወሰድኩኝ ልጅ ቤቴ መጣ አስተማረች በየቀኑ ልጄ እየሮጠ ነበር የሚበላው ከሚበላው የሚደፋው ይበልጣል እየሮጠ ነው የሚጠጣው ልብሱን ያኝካል መቀመጥ የሚባል ነገር አቅ በዛን ጊዜ ከሷ ጋር ስንገናኝ ማለት ነው መብላት የጀመረው መቀመጥ የጀመረው ቁጭ ብሎ መጠጣትን የጀመረው ይሄን ፕሮግራም ከጀመርኩ በኋላ ነው ወይዘሮ ነስሪያ የሷን አይነት እድል የማያገኙ በድህነት የሚማቀቁ ኦቲስቲክ ልጆች የሚያሳድጉ ምስኪን ኢትዮጵያውያን እናቶች ነገር ያብሰለስላት ጀመር ለእረፍት ልጇን ወደ ሀገር ቤት ይዛ በመጣች ጊዜ ለህክምና ወደ አንድ ክሊኒክ አቀናች ታዲያ ሐኪሟ ጋር ስለ ህመሙ ሐሳብ ሲለዋወጡ ወይዘሮ ነስሪያ ልጇ ለውጥ ሊያመጣ የቻለበት ምክንያት እንዳወራቻትና ማሳከም ለማይችሉ ኢትዮጵያውያን ስልጠናውን በመስጠት ልጆቻቸው ላይ መስራት እንደሚቻል ተሞክሯን ለማጋራት ፈቃዷን በመግለጽ ከዶክተር ሀዲያ ጋር በጋራ በመሆን በተለያዩ ቦታዎች ስልጠና መስጠታቸውን ተናገራለች የመጀመሪያ ቀን መጽሐፉን ሳነበው ውስጥ የነበረው ኢትዮጵያ ዛሬ መጥቼ ይሄ ነገር ይፈጸማል የሚለው ነገር ባይኖርኝ ዶክተር ሀዲያን እኔ ለልጄ ነው የመጣሁት ልጄን ብለድ ወርክ ላሰራ ነው የመጣሁት መጥቼ አይቻት ግን ለብዙ ወላጆች ሰጣለሁ መጽሐፉን ይዤ ነው መምዞረው ከዛ ዶክተር ይሄንን መጽሐፍ አንብቢው ብዬ ነው የሰጠዋት ካነበበችው ወዲያ ነስሪያ ዛሬ ነገ ሳንል ለወላጆች ትሬኒንግ መስጠት አለብን ጊዜ ያለሽ ወያለች እኔ አንድ ልጅ ቢለወጥ ለኔ ትልቅ ነገር ነው እኔ ደግሞ ያለኝን በላይፍ ያለኝን ኤክስፒሪየንስ እና እንዴት መስራት እንዳለባቸው እሁድ ቀን ለወላጆች ሰጠን አሁን ብዙ ወላጆች ትሬኒንጉን ይወሰዱ እየደወሉ የየግላቸው ለልጄ እንዲህ እየሰራሁ ነበር እንዴት ነው እንዴት ሐሳብ ተሰጭኛለሽ ይሉኛል እና ጊዜሽን ተሻማንሽ ይሉኛል እኔ ግን በጣም ነው የሚያስደስቱኝ ልጇን ለመከታተል በሚል በአሜሪካ ያገኘችውን የቴራፒ ስልጠና ታዲያ ዛሬ ላይ ለብዙ ኢትዮጵያውያን ተርፏል ከነዚህም ኢትዮጵያውያን መካከል ደግሞ ልጇን የምታስተምርበት ትምህርት ቤት ጭምር ያጣችው ወይዘሮ መሰረት ገዛኸኝ ትገኝበታለች ማድረግ የሌለበትን ነገሮች የምከለክለው በኃይል ነው ሮዝመሪ ባገኘው ስልጠና መጀመሪያ ራሴ ላይ ነው የሰራው ልጄ በፊት ማያየኝ እኔ በመቆጣው ሰዓት ጮሆ ነገሮችን እንደውም በኃይል የሚያደርገው አሁን እኔ ቀስ ያልኩትን በመለው ሰዓት አይኔን ያኛል ወይ አፋፊን ከኒ እና አስተይቶ ራሱ የተለየ ነው በዛ ሰዓት እኔም ራሴ እየተለወጥኩኝ ለሱ የማደርገው እንትን በቃ ያለው ሁኔታ እስከዛሬ ይቆጨኛል እንደዛ ሳደርገው እንደነበረ ለምን እንደዛ እንዳደረኩት ከዚህ ስልጠና ብዙ ተምሬያለሁ በፊት ላይ ቤት ውስጥ ምንም መረጋጋት የለም ወደዚህ ወደዛ ያለ ነው ተሚለው አሁን ቢያንስ ከግማሽ ሰዓት በላይ ምናምን አንድ ቦታ ተረጋግቶ ቁጭ ብሎ ያወራል እኔም ስሬን ሰራለሁ ወይ እንዲባየኝ አጋጣሚ በመጣው ሰዓት ይነሳና ያቅፈኝና ያይኛል አፋፊ ከዛ እኔ ደግሞ ያው በትትና ወይ በእንት ጎበዝ እንደዚህ ነው አሁን ጥሩ ልጅ ሆነሃል ይያልኩ ያው በስልጠናው ያገኘሁትን ቃላቶች እየተጠቀምኩ እንት ስለ ተመልሶ ይስቅና ይቀመጣል
የህፃናት ህክምና ስፔሻሊስት እና በኦቲዝም ላይ ያተኮረ ህክምና ድጋፍ የሚሰጡት ዶክተር ሀዲያ ይማም በበኩላቸው ኦቲዝም በጊዜ ከተደረሰበት በተገቢው ህክምናና ስልጠና ከተደገፈ የመሻሻል እድሉ ከፍተኛ መሆኑን ገልጸው ወላጆች ልጆቻቸውን ከልጅነታቸው ጀምሮ መከታተልና የተለያየ ባህሪ ሲያዩም ከህክምና ባለሙያዎች ጋር መመካከር እንደሚያስፈልጋቸው ጠቁመዋል። አፕላይድ ቢሄቪየር አናሊሲስ የሚባለው በጣም የታወቀ የቴራፒ ነው ለኦቲዝም ህክምና ማለት ነው። ያ ማለት የባህሪ ህክምና ማለት ነው እና የባህሪ ህክምናቸውን የምናርቀው በምንድነው ሪኢንፎርስ በማድረግ ይሄ ማለት በማበረታታት ጥሩ ነገራቸው በማበረታታት ጥሩ ያልሆነ ነገራቸውን ደግሞ በመቀነስ የሚሰራ የቴራፒ ቴክኒክ ነው ማለት ነው። የአፍ አለመፍታት መዘግየት የሚያጋጥማቸው ልጆች አሉ። በድግግር ህክምና ሲታገዙ የበለጠ መናገር የሚችሉ ልጆች ይኖራሉ። 30% የሚሆን ደግሞ ምንም ቃላት ድምጽ ማውጣት የማይችሉ ኦቲዝም ጥላ ስር ውስጥ ያሉ ልጆች አሉ ማለት ነው። ስፒች ቴራፒ የምንለው ይሄ ንግግር ክህሎታቸውን ለማሻሻል የምንጠቀምበት ነው ማለት ነው። ሌላው ደግሞ ይሄ ኦኩፔሽናል ቴራፒ የምንለው አለ። እኛ ቀላል ነው የምንለው ለምሳሌ እጅ መታጠብ፣ በራስ ልብስ መልበስ፣ በራስ መመገብ የመሳሰሉ ነገሮች በጣም ቀላል ናቸው፣ ልናደርጋቸው የምንችላቸው ናቸው። ኦቲዝም ላላቸው ልጆች ግን ያ ነገር ለማድረግ በጣም ከባድ ይሆንባቸዋል ማለት ነው። ማንም ልጃቸውን ሊያቅላቸው አይችልም ከወላጆች በበለጠ ሁኔታ ማለት ነውና ስለዚህ ወላጆችን በደንብ ብናሰለጥናቸው ቤት ውስጥ የሆነ ባህሪያቸውን እንዴት ማኔጅ ማድረግ እንደሚችሉ በደንብ ብናሰለጥናቸው ወላጆቹ ራሳቸው የልጆቻቸው ቴራፒስት ይሆናሉ።